ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ፣ ዛሬ የጥርስ መቦርቦር ህመም ምንድነው? እንዴት ይፈጠራል? ምልክቶቹ ምንድናቸው? እና እንዴት መከላከል እንችላለን የሚለውን በሰፊው እንመለከታለን። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ ላለው ሁሌም የመለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሆንላችሁ። የጥርስ መቦርቦር ማለት በጥርስ ላይ የሚኖሩ ባክቴሪያዎች በጥርስ ላይ የሚገኙትን ምግቦች በመብላት አሲድ ፈጥረው የጥርስ ክፍተትን ቀስ በቀስ ሲጎዱ የሚፈጠር ችግር ነው። የጥርስ መቦርቦር ምክንያቶች ወይም አጋላጭ ብዙ ሁኔታዎች አሉ። ምግብን ከበላን በኋላ አዘውትረን የጥርስ ንጽህናን የማንጠብቅ ከሆነ ጥርስ ሊቦረቦር ይችላል። ምግብ ከበላን በኋላ የበላነው ምግብ በስነ ስርዓት እና በአግባቡ ጊዜውን ጠብቀን የማናጸዳ ከሆነ አፍ ውስጥ የሚገኙት ባክቴሪያዎች ያንን ምግብ ተመግበውት አሲድ ያመነጫሉ። ያ የመነጨውም አሲድ ደግሞ ጥርስ እንዲበላ ወይም እንዲቦረቦር ያደርገዋል። የጥርስ መቦርቦር አይነት አላቸው። ከጥርስ መስታወት ጀምሮ የሚያጠቁና በጥርስ ስር ጀምሮ የሚያጠቁ አሉ። እነዚህ ከጥርስ ስር የሚያጠቁት የጥርስ መቦርቦሮች ብዙውን ጊዜ እድሜያቸው በገፉ ሰዎች ላይ ሊታዩ ይችላሉ። ለጥርስ መቦርቦር አጋላጭ ናቸው የሚባሉት ብዙውን ጊዜ የአፍን ንጽህና አለመጠበቅ፣ በቂ ፍሎራይድ ያለውን ውሃ በማይወሰድበት ጊዜ፣ ሌላው ደግሞ ጣፋጭነት ያላቸው ለስላሳና የመጣበቅ ሁኔታ ያላቸውን ምግቦች በምናዘውትርበት ጊዜ ንጽህናውን በደንብ የማንጠብቀው ከሆነ ጥርሳችንን ማለት ነው መቦርቦርን ያስከትላል። ሌላው ደግሞ የቀኑን አብዛኛውን ጊዜ ጫት በመቃም የሚያሳልፉ ሰዎች ሌላው የጥርስ መቦርቦር የሚያጋጥማቸው ሰዎች ናቸው። ጫት ሲቃም ከጫት ጋር አብረው የሚወሰዱ ለስላሳ መጠጦች፣ ስኳር፣ ለውዝ የመሳሰሉት ተደራርበው የጥርስ መቦርቦርን ሊያስከትሉ ይችላሉ። ጫትንም ለረጅም ሰዓት በአፍ ውስጥ መያዝ ለጥርስ መቦርቦር ያጋልጣል። ሌላው ደግሞ አጋላጭ መንገድ የአፍ መድረቅ ነው። የአፍ መድረቅ በብዙ ምክንያቶች ሊከሰት ይችላል። አንደኛው ለተለያዩ ካንሰሮች ተብለው በሚወሰዱ ኬሞቴራፒ በሚባሉ መድኃኒቶች ወይም አንድ ታካሚ የጨረር ሕክምና ከተደረገለት በኋላ የአፍ መድረቅ ሊኖር ይችላል። ሌላው ደግሞ እድሜም እየገፋ ሲሄድ የአፍ መድረቅ ሊከሰት ይችላል። ስለዚህ እነዚህ ለጥርስ መቦርቦር አጋላጭ ሁኔታዎች ናቸው ማለት ነው። የጥርስ መቦርቦርን ለመከላከል ምን ማድረግ አለብን የሚለውን እስቲ እንመልከት። የመጀመሪያው ጥርስን ቢያንስ በቀን 2 ጊዜ መታጠብ መቦረሽ ያስፈልጋል። የአፍን ንጽህና በሚገባ መጠበቅ የጥርስ መቦርቦር እንዳይፈጠር ያደርጋል። ሌላው ደግሞ ስኳር ያለባቸው ምግቦችና መጠጦችን እንደ ከረሜላ፣ ቸኮሌት፣ ኬክ፣ ኩኪስ፣ ጣፋጭ መጠጦችንም ከወሰዳችሁ በኋላ በደንብ አፋችሁን በመጉመጥመጥ ፍሎራይድ ባለው ውሃ ቢሆን ይመረጣል፣ ወይም ከተቻለ መቦረሽ ያስፈልጋል። ምክንያቱም እነዚህ ጣፋጭ መጠጦችና ምግቦች ለባክቴሪያዎች የተመቹ ስለሆኑ ባክቴሪያዎቹ ጥርሳችሁ ውስጥ የቀረውን ምግብ በመመገብ ብዙ አሲድ ይፈጥራሉ። ይህ ጥርስን ይጎዳል፣ መቦርቦርንም ያስከትላል። ጣፋጭ ምግቦችና መጠጦች የበለጠ ለጥርስ መቦርቦር አጋላጭ ስለሆኑ ነው እንጂ ማንኛውንም ምግብ ከበላችሁ በኋላ አፋችሁን በደንብ መጉመጥመጥ ወይም ጥርሳችሁን መቦረሽ ያስፈልጋል። ሌላው ትንሽ ትንሽ ለብዙ ሰዓት መመገብን ማስወገድ አለባችሁ። ለምሳሌ እንደ ኩኪስ አይነት ጣፋጭ ምግቦችን ቀኑን ሙሉ ሲበሉ መዋል አያስፈልግም። ይህን ልማድ መቀነስ ያስፈልጋል። ሌላው ፍሎራይድ ያላቸውን የጥርስ ሳሙናዎች መጠቀም በጣም ጥሩ ነው። ፍሎራይድ ያላቸው የጥርስ ሳሙናዎች አሲድን ስለሚቋቋሙ የጥርስ መቦርቦርን ለመከላከል በጣም ተመራጭ ናቸው። ስለዚህ የጥርስ ሳሙና በምትገዙበት ጊዜ ፍሎራይድ ያላቸውን መግዛት አለባችሁ ማለት ነው። ሌላው በመጨረሻ የምንመለከተው ሐኪም ጋር መሄድን መልመድ አለባችሁ። በአመት 2 ጊዜ ቢያንስ በአመት 1 ጊዜ ሐኪም ጋር በመሄድ የጥርሳችሁን ደህንነት ማረጋገጥ ያስፈልጋል። ይህ ጥርሳችሁ ያለበትን ሁኔታ እንድታውቁ ይረዳችኋል ማለት ነው። የጥርስ መቦርቦር ቀላል ነገር ቢመስልም ካልታከመ ግን ከባድ ችግር ሊያመጣ ይችላል። ስለዚህ ጥርሳችንን በንጽህና መጠበቅ ግዴታችን ነው። የጥርሳችሁንና የአፋችሁን ንጽህና በሚገባ በመጠበቅ የጥርስ ህመምን አስቀድማችሁ መከላከል ስለምትችሉ ይህን ነገር ችላ ማለት የለባችሁም። የመቦርቦርና የህመም ሁኔታ ካለ ደግሞ ወደ ህክምና ቦታ በመሄድ ዶክተራችሁን ማግኘት ይኖርባችኋል ማለት ነው።
እንግዲህ ውድ ተመልካቾቼ የጥርስ መቦርቦርና መፍትሄዎቹ ዙሪያ ጠቃሚ መረጃ እንደሰጠዋችሁ አስባለሁ። እናንተም ከጠቀማችሁ ለወዳጆቻችሁ ሼር ማድረግ ትችላላችሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።